أنا أبرتيتيا كان أبرتيتيا እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ሥራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ልጄ ፍትህ እንዲሰጣት እንደ አጫሉ ፍትህ አጥታ እንዳትቀር አደራ እላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። ጉያ ተኮነም ተኮጅ ነመውልት ቡኤምፔ ነማ ጉያ ተኮነም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች። አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት አሁን ሁሉም ቀርቷል። ከትላንት በስቲያ በአሰቃቂ ሁኔታ ከ5ኛ ፎቅ ላይ ወድቃ ራሷን እንዳጠፋች የተነገረው የአርቲስት አንዷለም ጎሳ እጮኛ ቀነኒ አዱኛ ህልፈተ ህይወት ጉዳይ ዛሬም ድረስ ማነጋገሩን እየቀጠለ ሲሆን ከህልፈተ ህይወቷ ጋር በተያያዘ ቀዳሚው ተጠርጣሪ የሆነው አርቲስት አንዷለም ጎሳም በቀነኒ ቀብር ማግስት በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉን ሲሰጥ ፍርድ ቤቱም ያልተጠበቀ ያለውን ውሳኔ ማስተላለፉን ተመልክተናል። በሌላ በኩል የሟች አባት የሆኑ አቶ አዱኛም ስለ ልጃቸው ህልፈት እውነተኛ ፍትህን እንደሚሹ በተናገሩበት ንግግራቸው ህዝቡን በእንባ ያራጩ ሲሆን እናቷም በተሰበረ ልብ ውስጥ ሆነው በሐዘን ተቆራምተው የልጄ ደም በከንቱ ፈሶ እንዳይቀር የኢትዮጵያን ህዝብ እማጸናለሁ ሲሉ ተደምጠዋል። በሌላ በኩል የቀነኒ የቅርብ ሰዎችና ጓደኞቿ በተለያዩ የማህበራዊ ሚዲያዎች ህልፈተ ህይወቷን በተመለከተ አሉን የሚሏቸውን መረጃዎች ይፋ ማድረጋቸውን አሁንም አጠናክረው የመቀጠላቸው ነገር ደግሞ እውን ከቀነኒ ህልፈት ጀርባ የተደበቀ አንዳች እውነታ አለ የሚለውን ነገር ትኩረት እንዲስብ ማድረጉን ተመልክተናል። እኚህንና ሌሎችንም የወጣቷን አሟሟት የተመለከቱ ዕለታዊ መረጃዎችን ጉራማይሌ ሚዲያ ከተለያዩ ታማኝ የመረጃ ምንጮቿ አጠናክራ በሰዓቱ የመረጃ መሰናዷ ወደ እናንተ ልታደርሰው ወዳለች። ሰላም ለእናንተ ይሁን ውድ የጉራማይሌ ሚዲያ ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሁን ዘንድ እየተመኘንና ለቻናላችን እንግዳ ይሆናችሁም ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ወዳጁን ዘንድ በአክብሮት እየጠየቅን እነሆ በሰዓቱ ልታደምጡት ይገባል ወዳልነውና የብዙሃኑን ትኩረት ወደ ሳበው ዕለታዊ የቀነኒ አዱኛ ህልፈተ ህይወትን የተመለከቱ ዝርዝር መረጃዎቻችን አለፍን። እስከ ፍጻሜያችን ድረስ ቆይታችሁ እንዳማረ ከኛ ጋር ይሁን እያልን ቪዲዮውን ላይክ በማድረግ እንድትጀምሩና የእናንተንም ሐሳብ አስተያየት የኮሜንት መስጫ ሳጥኑ ላይ ታስቀምጡልን ዘንድ በትህትና ጠየቅን። ከትላንት በስቲያ ማለዳ ላይ በአሰቃቂ ሁኔታ ከ5ኛ ፎቅ ላይ ወድቃ ራሷን አጠፋች የተባለችው የአርቲስት አንዷለም ጎሳ እጮኛ ቀነኒ አዱኛ ህልፈተ ህይወት ጉዳይ ዛሬም በማህበረሰቡ ዘንድ ማነጋገሩን የቀጠለ ሲሆን ከህልፈቷ ጋር በተያያዘ ቀዳሚው ተጠርጣሪ የሆነው አርቲስት አንዷለም ጎሳም በቀነኒ ቀብር ማግስት በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉን ሰጥቷል። ፍርድ ቤቱም በዕለቱ ያልተጠበቀ የተባለውን ውሳኔ ማስተላለፉን ነው የተመለከትነው። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከ2 ቀናት በፊት በህግ ቁጥጥር ስር የዋለው ሙዚቀኛው አንዷለም ጎሳ በዛሬው ዕለት ፍርድ ቤት ቀርቦ የእምነት ክህደት ቃሉንም ሰጥቷል። አንዷለም በግድያ ተጠርጥሮ ዛሬ መጋቢት 4 ቀን 2017 ዓመተ ምህረት አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊ ጠበቃ ሊበን አብዲ ናቸው የተናገሩት። ታዲያ ዛሬ የዋለው ችሎት አንዷለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ መሆኑን ተከትሎ ውድቅ እንዳደረገ ጠበቃው አስረድተዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ተናግሯል። ፖሊስ ይህንን ካለ በኋላም ማክሰኞ ዕለት መጀመሪያ ላይ እጮኛዋ ተጠርጥሮ ለምርመራ መያዙን አስታውቆም ነበር። ታዲያ በዛሬው ችሎት ቀነኒ መጋቢት 1 ቀን ሌሊት 10 ሰዓት ገደማ ከምትኖርበት አፓርታማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ አስረድቷል። ከሱ ጋር ስለምትኖርም ጠርጥረን አስረኗል ሲል ፖሊስ ደንበኛውን በቁጥጥር ስር የዋለበትን ምክንያት መናገሩን ጠበቃው ገልጸዋል። ምርመራ ለማድረግ 14 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ነው ለፍርድ ቤቱ ያስረዳው። አሁን ለምርመራው ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመሰብሰብ
ይሰብሰብና የአስክሬን ምርመራ ውጤት እስኪመጣ ድረስ ምርመራ ለማድረግ 14 ቀናት እንጠይቃለን ብሏል ፖሊስ። ይህ በእንዲህ እንዳለ የድምፃዊ አንዷለም ጠበቃ የፖሊስን ጥርጣሬ በዚህ ችሎት መቃወማቸውን ገልጸዋል። በመካከላቸው ምንም አይነት ችግር አልነበረም፣ በዚያን ቀንም በሰላም ውለው እርሷ ፎቶ ስትነሳ እርሱም ከጓደኞቹ ጋር ለኮንሰርት ሲዘጋጅ ነበር። ወደ ቤት ሲገቡም በመካከላቸው ምንም አይነት የተፈጠረ ጸብ አልነበረም። ጾም በክርስቲያኖች ዘንድ የሚጾመው የሁዳዴ ጾም ማለት ነው። ከተፈታ በኋላ ሽምግልና ልኮ ለመጋባት ተስማምተው ዝግጅት ላይ ነበሩም ይላል። ስለዚህ በመካከላቸው እርሷን ለመግደል የሚያበቃ ምክንያት አልነበረም ሲሉ ጠበቃው ከፍርድ ቤቱ ጋር መከራከራቸውን ገልጸዋል። ጠበቃው አክለውም ፖሊስም አሁን ወድቃ ተገኘቻል እንጂ እርሱ እንደገፈተራት የሚያሳይ ነገር ስለሌለ አሁን ባለው ሁኔታ ቀነኒ ራሷን መግደሏ እንጂ በሌላ ግለሰብ አሊያም በእኔ ደንበኛ መሞቷን አላስረዳም በማለት ዋስትና እንዲለቀቅ መጠየቃቸውን ተናግረዋል። በተጨማሪም አርቲስት አንዷለም ቋሚ አድራሻ ስላለውና በማንኛውም ሰዓት መቅረብ ስለሚችል እንዲሁም አሁን ሀዘን ላይ ስላለ ወጥቶ እንዲያስተዛዝን የዋስትና መብቱ እንዲጠበቅ መጠየቃቸውን አክለዋል። ሆኖም ፍርድ ቤቱ የዋስትና ጥያቄውን ውድቅ እንዳደረገ ነው ከደረሰን መረጃ ለማረጋገጥ ይቻልነው። ፍርድ ቤቱ በነፍስ ግድያ የተጠረጠረ በመሆኑ ለጊዜው የዋስትና ጥያቄውን አንመለከትም፣ የአስክሬን ምርመራ ውጤት ይምጣ፣ ማስረጃ ይሰብሰብና በቀጣይ ቀጠሮ የዋስትና ቀጠሮውን የምናይ ይሆናል ማለቱንም ተናግረዋል። በተጨማሪም አንዷለም ከእስር ቢፈታ በማህበራዊ ሚዲያ ላይ ቁጣ ስላለና በመጀመሪያ ችሎት የዋስ መብቱን ለመጠበቅ ትንሽ አስቸጋሪ ነው በማለት ፍርድ ቤቱ ምላሽ መስጠቱን ጠበቃው አብራርተዋል። በዚህ መሰረትም ፖሊስ ለምርመራው ከጠየቀው 14 ቀናት ውስጥ 13 ቀን ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 ቀን 2017 ዓ.ም ተሰጥቷል። የአርቲስት አንዷለም ጠበቃ አብረው ስለኖሩ ለማጣራት በቁጥጥር ስር አዋሉት እንጂ እርሱ ነው የገደለው ያሉት ነገር የለም። በችሎት እንደጠረጠሩት ተናግሯል። ነገር ግን እሱ እንደገደለ የሚያሳይ ምንም ማስረጃ የለም ሲሉ ነው የሚደመጡት። አንዷለም በትላንትናው ዕለትም በቀነኒ የቀብር ስነ ስርዓት ላይ ከፖሊስ ጋር በመሆን መገኘቱ በስፍራው ከነበሩ ሰዎች አረጋግጠን መዘገባችን ይታወሳል። በሌላ በኩል የቀነኒ አባት አዱኛ ዋቆ ልጃቸውን በተመለከተ ባደረጉት ንግግራቸው ልጃቸው ከፎቅ ወድቃ ሞታለች ብለው እንደማያምኑ ገልጸዋል። ደውለው ልጅቷ ከፎቅ ወድቃለች ብለው ተናገሩ። ልጅቱ ከፎቅ ላይ አትወድቅም፣ የተረጋጋች ለለውጥ የምትሰራ ራሷን የምትቀይር ቤተሰቧን ለመለወጥ የምትጥር ናት። ስለ ነገ ታስባለች። እንደዚህ አይነት ተልካሻ ነገሮችን አታደርግም ሲሉ ራሷን ከፎቅ ወረወረች የሚለው ነገር አይዋጥልኝም፣ ሰው ጎድቷት አሊያም እንድታደርግ ገፋፍቷት ካልሆነ በስተቀር ይህንን አታደርግም ሲሉ በእንባም ተሞልተው የቀነኒ አባት ተናግረዋል። እኛ የምንፈልገው ፍትህ ብቻ ነው። እኛ የምንፈልገው የልጃችንን ደም እንጂ ሌላ አይደለም ሲሉም ነው አክለው በእንባም ጭምር ተሞልተው የተናገሩት። ስለ ሁለቱ የፍቅርና የትዳር ሁኔታም ሲናገሩ አንዷለምና ቀነኒ ጥሩ ግንኙነት እንዳላቸው አውቃለሁ ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግም ተመርቃለች። ከዚያ በኋላም በኦሮሚያ ውሃና ኤነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿም ትታወቃለች። ትላንት በቅድስት ስላሴ ካቴድራል የቀብር ስነ ስርዓቷ ከተፈጸመ በኋላ የሟች አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አጽንኦት የሰጡበት ጉዳይ ሆኗል። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለእናንተ የማስተላልፈው መልእክት የልጄን እውነት ፈልጉልኝ፣ እንደ ሃጫሉ ሞትም ተድበዝብሶ እንዳይቀርብኝ እኔ ለማስተማር ነበር ከእቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉም ተደምጧል። ልጄ ፍትህ እንዲሰጣት እንደ ሃጫሉ ፍትህ አጥታ እንዳትቀር አደራላለሁ። እኔ አስተምሬ ላኳት እንድትሰራ እንጂ እንድትሞት አይደለም። አኔ ኦብሬቲቲያ ቀነኒ ኦብሬቲቲያ እህቴ ነች። እኔ ነኝ ያሳደግኳት። የዛን ቀን ሌሊት 6 ሰዓት ላይ ደውላልኝ ስለ ስራ ጉዳዮች እየተወያየን ነበር። ከዛ ጠዋት 12 ሰዓት ደወሉልኝና ታማለች አሉኝ። ሐኪም ቤት ነበር የጠሩኝ። ስደርስ ሞታለች። እኔ እስካሁን ድረስ የሞተች አይመስለኝም። እንደ ቤተሰብ እኔ ስለሷ ምንም ማለት አልችልም። እግዚአብሔር እውነቱን ያውጣ። እህቴ ሜዳ ላይ ያጣናት ጉያ ተኮነም ተኮጅ ነማ ወልቲ ቡኤምፒ ነማ ጉያ ተኮነም ሙፈቺ ሙፈና አንድም ቀን ከሰው ጋር ተጋጭታ የማታውቅ ሰውን የማታስቀይም ሚዲያ ላይም ሆነ ከሰው ጋር የምትኖር ልጅ ነች። እህቴ ናት፣ እናቴ ነች፣ መካሬ ነች።
አሁን ሞራሌ ተሰብሯል። ብዙ ነገሬን ያጣሁት። አሁን ሁሉም ቀርቷል። አሁን ምርመራው እስኪጣራ ምንም ማለት አልችልም። መላው ቤተሰብ ትልቅ ሐዘን ውስጥ ነው። ሐሚዴን ኪያስ ጨቤ ዋሂዱን ደቤ ካሮሮ ሄዱ ወጅን ቀማ የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቃ የሞዴል ቀነኒ አባት አቶ አዱኛ ዋቆ አክለውም እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለው ውሸት ነው የምለው። እሷ ስትቸገር ተበድራ እንኳን የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። እናም አሉ የሟች ተስፈኛ ወጣት አባት አቶ አዱኛ ዋቆ እኔ አሁንም ቢሆን የፍትህ አካላት ተከታትለው ሐቋን ያውጡልኝ ነው፣ ሌላ ምንም የምለው የለኝም ብሏል። የሞዴል ቀነኒ እናት በበኩላቸው በልጃቸው ህልፈተ ህይወት የተሰማቸውን ሐዘን ገልጸው ነገር ግን ልጄ ራሷን ታጠፋለች ብዬ አላስብም፣ ይህም አንዳች ነገር ከኋላ ይኖረዋልና የኢትዮጵያ ህዝብና የፍትህ አካላት የልጄ ደም በከንቱ ፈሶ እንዳይቀር የበኩላችሁን ትብብር አድርጋችሁ የልጄን ፍትህ ታሰጡልኝ ዘንድ እጠይቃለሁ ሲሉ መናገር አቅቷቸው በተሰበረ ልብ ውስጥና በሐዘን ውስጥ ሆነው መልእክታቸውን አስተላልፈዋል። ከቀነኒ ህልፈት በኋላ አሁንም በርከት ያሉ መረጃዎች በተለያዩ የማህበራዊ ሚዲያዎች መውጣታቸውን የቀጠሉ ሲሆን ከህልፈቷ ጀርባ ያለው አካል ማን ነው የሚለውን ጉዳይ የማጥራቱን ስራ ደግሞ ፖሊስ የመከታተሉን ነገር አጠናክሮ እንደሚቀጥልበት ተገልጿል። በእርግጥም በተለያዩ ማህበራዊ ሚዲያዎች የሚወጡ መረጃዎች ገዳይ ማን ነው ወይስ ራሷን አጥፍታለች የሚለውን ርት አድርጎ የሚያሳይ እውነታ ባይኖረውም ነገር ግን እንደ ግብአትነት ያገለግላልና እሱም ትኩረት ሊሰጠው ይገባል የሚሉም ጥቂቶች አይደሉም። አንዱዓለም ጎሳም በፍርድ ቤት ቀርቦ በዛሬው ዕለት ቃሉን የሰጠ ሲሆን በተሰጠው የ13 ቀን ቀጠሮ መሰረትም ከ13 ቀናት በኋላ ተገኝቶ ፖሊስ ያደረገው ማጣሪያ ይፋ እንደሚደረግም ነው በዛሬው የፍርድ ቤት ውሎ ላይ የተነገረው። ውድ የጉራማይሌ ሚዲያ ቤተሰቦች እነሆ በሰዓቱ ብታደምጧቸው ይገባሉ ያልናቸውና የወጣት ቀነኒ ህልፈትን ተከትሎ በዛሬው ዕለት የተሰሙ ትኩስ አዳዲስና ወቅታዊ ናቸው ያልናቸውን መረጃዎች ባደመጣችሁት መልኩ አጠናክረን ወደ እናንተ አደረስን። ሁሌም ትኩስ አዳዲስና ወቅታዊ የሆኑ መሰል መሰናዶዎችንና ሀገርኛ መረጃዎችን ለመከታተልና ለማድመጥ ለጉራማይሌ ሚዲያ እንግዳ የሆናችሁ ቤተሰቦቻችን ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ትወዳጁን ዘንድ በአክብሮት ጠየቅን። በሌሎች ትኩስ አዳዲስና ወቅታዊ የሆኑ ሀገራዊ መረጃዎችና መሰል መሰናዶዎች በድጋሚ እስክንገናኝ ድረስ ሰላማችሁ በያላችሁበት የዓለም ጥግ ሁሉ እጅጉን የበዛ ይሆን ዘንድ እየተመኘን ተሰነባበትን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ፈጣሪ እግዚአብሔር ኢትዮጵያንና ህዝቧን አብዝቶ ይባርክ።